ጤና ይስጥልን ክቡራን ተመልካቾች ሐሳብ ላይ ተመልሷል። ዛሬም እንደተለመደውና ከዚህ ቀደም እንደምናደርገው በሶስት ርዕሰ ጉዳዮች ላይ ሐሳብ እያዋጣን እንቆያለን። ውይይቱን እየመራው ደረሳ ማረ አብሬያችሁ እቆያለሁ። በቅድሚያ ግን ርዕሰ ጉዳዮቹን እናስተዋውቃችሁ። የዓለም ቡና ገበያ በሚቀጥሉት 3 ወራት የዋጋ ማሽቆልቆል እንደሚያጋጥመው ተተንብዮአል። ይህ የዋጋ መዋዠቅ በኢትዮጵያ ላይ የሚኖረው ተጽዕኖ እንዴት ይታያል? ዋጋው ሊጨምር ይችላል በሚል የተሳሳተ ግምት ምርቱን ማከማቸት ሊፈጥር የሚችለውን አደጋና መደረግ ስለሚገባው ቅድመ ጥንቃቄ እንወያያለን። ከሰሞኑ ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸው ጡረታ የወጡበትንና ለአዲሱ ትውልድ ያስተላለፉበትን ሁነት ለፖለቲካ ባህላችን መቀየርና አዲስ ልምምድ ያለውን አበርክቶ በውይይታችን እንፈትሻለን። በቅርቡ የፈነዳው የእስራኤል ኢራን ግጭት የዓለም አይኖች ወደ መካከለኛው ምስራቅ እንዲመለከቱ አድርጓል። የሁለቱ ወገኖች ግጭት በዓለም ኢኮኖሚና ሰላም ላይ ምን ተጽዕኖ አሳደረ ስንል የግጭቱን ውጤትና ተጽዕኖ እንመለከታለን። ቀደም ሲል የተመለከታችኋቸውን ርዕሰ ጉዳዮች እያነሳን ጥሩ ቆይታ የምናደርግ ይሆናል። እኔ ደረሳ ማረ እንደዚሁም ሞሊቶ ኤልያስና እስጢፋኖስ አበራ ከእናንተ ጋር በጋራ በመሆን ቆይታ የምናደርግ ይሆናል። እናንተም አብራችሁን ከኛ ጋር እንድትዘልቁ በአክብሮት እንጋብዛለን። ባልደረቦቼ እንግዲህ እንኳን ደህና መጣችሁ። መልካም። ያው ቀደም ሲል ያስተዋወቅናቸው ርዕሰ ጉዳዮች ላይ እየተነጋገርን ቆይታ የምናደርግ ይሆናል። የመጀመሪያው ርዕሰ ጉዳያችን የዓለም የቡና ገበያን የሚመለከት ነው። አሁን የዓለም ባንክን ጨምሮ የተለያዩ ትንበያዎችን እየተመለከትን ያለንበት ሁኔታ አለ። ከዛ ጋር ተያይዞ እየወጡ ያሉ መረጃዎች ደግሞ ትኩረት የሚያደርጉት በቀጣዮቹ 3 ወራት የቡና ምርት በከፍተኛ የዋጋ ማሽቆልቆል እንደሚያጋጥመው እየተተነበየ ይገኛል። ከዚህ ጋር ተያይዞ በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ በተለይ እኛ ሀገርም የቡና ምርት በበቂ ሁኔታ መኖሩ ይታወቃል። ከዚህ ጋር ተያይዞ ገበሬዎች እንደዚሁም አቅራቢዎች ምን አይነት እርምጃዎችን መውሰድ አለባቸው የሚለውን ርዕሰ ጉዳይ እየተመለከትን ቆይታ እናደርጋለን። ያው ለመረጃ ያክል እስከ መጋቢት 2026 ድረስ በተለይ ኢትዮጵያ አረቢካ ቡናን ወደ ውጭ በመላክ የምትታወቅ ሀገር እንደመሆኗ መጠን ባለፈው ዓመት ከነበረው ጋር ሲነጻጸር በግማሽ በመቶ የተጠጋ አይነት የዋጋ ቅናሽ አሳይቷልና እንዲህ አይነቱ ነገር በኢትዮጵያ ላይ ምን ተጽዕኖ ያሳድራል የሚለውን እንመልከተው። በቅድሚያ ቡና ኢትዮጵያ ለዓለም ያበረከተችው ትልቁ ስጦታ ነው ብለን መውሰድ እንችላለን። ቡናና ኢትዮጵያ ነጣጥሎ ማየት አይቻልም። አሁንም ዓለም ላይ ከውሃ ቀጥሎ በብዛት የሚጠጣው ቡና ነው። እንደምናውቀው በቀን እስከ 2 ቢሊዮን በላይ ስኒ ቡና ለዓለም ገበያ ላይ ይቀርባል ተብሎ ይታሰባል። ኢትዮጵያና ቡና ደግሞ በብዙ መልኩ የተያዙ ናቸው። የኢኮኖሚያችን መሰረት ነው። ወደ 20 ሚሊዮን የሚጠጉ አርሶ አደሮችም የተሰማሩበት የስራ ዘርፍ ነው። ባለፉት 5-6 ዓመታት ደግሞ በታየው የኢኮኖሚ መነቃቃት ውስጥ የኢኮኖሚ ሪፎርም ውስጥም ትልቁን ድርሻ የሚወስደው ቡና እንደሆነ ይታወቃል። ባለፈው ዓመት ካልተሳሳትኩኝ ወደ 2.6 ቢሊዮን ዶላር ገቢ የተገኘበት መስክም እንደሆነ ይታወቃል። ዘንድሮም እንደዛው ነው። በ2018ም ትልቅ ድርሻ ይዟል። ቡና ወደ 3 ቢሊዮን ዶላር ለማግኘት ከ600 ሺህ ቶን በላይ ኤክስፖርት ለማድረግም እንዳለ በመንግስት በኩል ሲገለጽ ነበር። እንግዲህ እንደምናውቀው ዓለም ላይ ወደ 67 ከመቶውን የዓለም የቡና ገበያን የሚቆጣጠሩት 5 ሀገራት ናቸው። ብራዚል፣ ቪየትናም፣ ኮሎምቢያ እና ኢትዮጵያ። እነዚህ 5 ሀገራት ናቸው ለዓለም ትልቁን ድርሻ የሚያቀርቡት። የዓለም የቡና ገበያ ደግሞ እንደማንኛውም ገበያ በፍላጎትና በአቅርቦት ወይም ደግሞ ዲማንድ እና ሰፕላይ በመንለው አፌክት መሆኑ አይቀርም። በተለይ ደግሞ የብራዚልና የቪየትናም ላይ ያለው ምክንያቱም ብራዚልና ቪየትናም ተደምረው ወደ 50 ከመቶ በላይ የዓለምን የቡና ገበያ አፌክት ያደርጋሉና እነሱ ላይ የሚፈጠር የምርት እድገትም የምርት ማሽቆልቆልም በከፍተኛ ሁኔታ የዓለምን የቡና ገበያ ይጎዳል። እንደምናውቀው ብራዚል አረቢካ ተብሎ የሚታወቀውን ቡና በብዛት ታመርታለች። ቪየትናም ደግሞ ሮቡስታ የሚባለውን ቡና ነው በብዛት የምታቀርበው። አምና በታሪክ የቡና ገበያ በጣም ከፍተኛ ውድ የተሸጠበት ነው። ያ የሆነ ደግሞ በሁለት ምክንያት ነው። አንደኛ ብራዚል ላይ በነበረው የቡና በሽታ ነው። ሁለተኛው ነገር ደግሞ ከኤሊኖ ጋር በተገናኘ ቪየትናም የቡና ምርቷ በከፍተኛ ሁኔታ ቀንሶ ነበረ። በዚህም የተነሳ ቡና በጣም ተወዶ ነበረ። የኢትዮጵያም ቡና በከፍተኛ ሁኔታ በገበያ ውስጥ ገብቶ እንደነበረ እናስታውሳለን። ከባለፈው መስከረም ጀምሮ ግን
በተለያየ ምክንያቶች የቡና ገበያ እየቀነሰ ነው። አምና $4 እስከ $9 የተሸጠበት ጊዜ ነበረ። $4.44 ድረስ ደርሶ ነበር። ከዛ አንዳንድ ስፔሻሊቲ ቡናዎች ደግሞ እስከ $9 የተሸጡበት አጋጣሚ ነበር። አሁን ከመስከረም ጀምሮ ደግሞ በጣም እየቀነሰ የመጣበትና ወደ 35% የቡና ገበያ መቀነሱ ይታወቃል። ቀንሷል። ለዚህ ደግሞ 4-5 ምክንያቶች አሉ። አንደኛው የብራዚል የቡና አምራቾች ወይም ደግሞ የብራዚልና የቪየትናም ባለፈው አመት የተጎዳባቸው ቡና ማገገሙ ነው። ቪየትናም እንዳልነው በኤሊኖና በጎርፍ ምክንያት ከፍተኛ የምርት ቅናሽ ነበረባት። ዘንድሮ ግን ከፍተኛ የምርት እድገት አሳይታለች። ብራዚልም ከነበረው የቡና በሽታ አገግመው ቡና በከፍተኛ ሁኔታ አምርተዋል። ይሄ በራሱ የቡና ገበያው ላይ ተጽዕኖ አሳድሯል። ሁለተኛ ደግሞ የዓለም ገበያ አቅርቦት ላይ ከፍተኛ የቡና አቅርቦት ጨምሯል። ይሄ ሆነው አምና የዋጋው መጨመር በተለይ ብራዚል ውስጥ ያሉ የቡና አርሶ አደሮች የቡና አቅርቦታቸውን እንዲይዙ አድርጎ ነበረ። ስለዚህ ዘንድሮ ከፍተኛ ምርት ተመርቷል። እንደገና አምና የነበረውን ቡና ወደ ገበያ ውስጥ ማስገባታቸው በከፍተኛ ሁኔታ የዓለም የቡና ገበያን በቅናሽ እንዲያሳይ አድርጎታል። ይሄ ከኢትዮጵያ አንጻር የቡና አምራች አርሶ አደራችን ከፍተኛ ቁጥር ስላለው ጉዳት ማድረሱ አይቀርም። በአጠቃላይ የዓለም ላይ ያለው የቡና ገበያ ኢትዮጵያን በምን መልኩ ይጎዳታል ወይም ደግሞ ማንን ይጎዳል ከተባለ 4-5 ተዋናያንን ይጎዳል። በቅድሚያ አርሶ አደሩን ይጎዳል፣ ቀጥሎ ነጋዴውን ይጎዳል፣ በሶስተኛ ደረጃ ኤክስፖርተሩን ይጎዳል፣ አራተኛ ደረጃ ደግሞ መንግስትን ይጎዳልና ምን ይደረግ ምንድነው መፍትሄው የሚለውን ጊዜ ከሰጠኝ ማንሳት። መልካም። ያው ቀደም ሲል እንደተነሳው ነው። በተለይ ደግሞ አሁን ድረስ ኢትዮጵያ ውስጥ የቡና ምርት አቅርቦቱ ያለ መሆኑ ይታወቃልና ከዛ ጋር ተያይዞ ደግሞ አንዳንዶች ያው ቀደም ሲል በቪየትናምም በብራዚልም የተመለከትነው ነገር ዋጋ ይጨምራል በሚል ምርትን ማከማቸት የሚያመጣው አደጋ አለ እና ከዛ ጋር ተያይዞ ምን አይነት ቅድመ ጥንቃቄዎች መደረግ አለባቸው የሚለውን ርዕሰ ጉዳይ ደግሞ እንመልከተው። ቀጥለን ሞሊት። በጣም ጥሩ። እዚህ ጋር የኢኮኖሚ ባለሙያዎችን ሀሳብ ከዛ ባለፈ ደግሞ የኢንተርናሽናል ኮፊ ኦርጋናይዜሽን የሚባለው ዓለም አቀፉ ቡና ላይ ትኩረት አድርጎ የሚሰራውን ድርጅትም መረጃ ማየት አስፈላጊ ነው። ቀደም ሲል እስጢፋኖስ ያነሳቸው የነበሩ ለቡና አሁን ባለው ሁኔታ የቡና ገበያ እንዲወርድ ያደረጋቸው ነገሮች 3 ዋነኛ ምክንያቶች ናቸው። ቀደም ሲል እስጢፋኖስ የጠቀሰው ዋነኛው ቡና አሁን ባለው ሁኔታ በገፍ ወደ ገበያ ስለገባ የቪየትናምና የብራዚልን ጨምሮ በከፍተኛ ሁኔታ አቅርቦቱ አለ። ስለዚህ ዋጋው ቀነሰ ማለት ነው። ስለዚህ ወደኛ ሀገር ስንመጣ ምንድነው ሊያስከትል የሚችለው ጫና ስንል ከፍተኛ የሆነ ጫና ሊያስከትል ይችላል። አሁን ባለው ሁኔታ አንተም ስታነሳ እንደነበረው አርሶ አደሮች ወይንም አቅራቢዎች ኤክስፖርተሮችም ጭምር ቡና ያዙ የሚል ነገር በዓለም ላይ ይነሳል። ይሄን የዓለም ታሪክ ምንድነው የሚነግረን የሚለውን ማየት ያስፈልጋል። 2017 ላይ 14 እና 15 በእኛ አቆጣጠር ላይ በቪየትናም ላይ የተከሰተውን ማየት እንችላለን። በቪየትናም የተከሰተው ምንድነው? ልክ አሁን እንዳለው ሁኔታ የቡና ዋጋ በከፍተኛ ሁኔታ ሲወርድ እንያዝ የሚል ሐሳብ መጣ። ቡናውን እንያዝ። ቡናውን ከያዙት በኋላ ከትንሽ ጊዜ በኋላ እናቀርባለን ብለው ጥረት ሲያደርጉ ግን ምንድነው የሆነው? ይሄ ፓስት ፕሮዳክት ነው የሚባል አለ በቡና ገበያ ላይ። ፓስት ፕሮዳክት ማለት ያለፈ አመት ምርት ነው። ስለዚህ ከ0.5 እስከ 0.2 ማነው እስከ 2 በመቶ ቅናሽ ከዋነኛው ገበያ እንዲደርስ ያደርጋል ማለት ነው። ሌላኛው በኮሎምቢያ ላይም ኮሎምቢያም በተመሳሳይ እንደ ኢትዮጵያ ኮፊ አረቢካ እንደምታመርት ይታወቃልና እሷም በተመሳሳይ እንደውም እነ ብሉምበርግ እና ሮይተርስ ያወጡት ዘገባ እንደሚያሳየው ወደ 60 የሚጠጉ አቅራቢዎች ቡናቸውን ይዘው ወደ ገበያ ለማውጣት ከቆዩ በኋላ በሚሄዱበት ጊዜ ቡናው ዲግራዴሽን ገጠመው። ይሄ ማለት የጥራት ችግር ገጠመው። በዓለም ገበያ ላይ በስፔሻሊቲ ደረጃ የሚሸጡ ቡናዎችም ጭምር በመደበኛ ደረጃ ከመደበኛው የዋጋ ሽያጭ ከ25 በመቶ እስከ 35 በመቶ ቅናሽ አድርገው እንዲሸጡ አደረጋቸው። ይሄ የሚያደርገው ምንድነው? የቡናው ገበያ ይጨምራል በሚል ነው። እንደውም አደም ስሚዝ የሚለው ነገር አለ አይደል? አደም ስሚዝ የዓለም ገበያ ማለት በአቅርቦትና በፍላጎት መካከል ላይ የሚደረግ እንጂ ተስፋና ምኞት ላይ የሚደረግ አይደለም። ይሄ ማለት ምንድነው? ምኞትን መሰረት አድርገን ነገ የቡናው ዋጋ ሊጨምር ይችላል ብለን ምን ይዘው ሳይሆን አሁን ባለው የገበያ ዋጋ ምን ገበያየው ነው። ለዛ ነው አሁን ዓለም ባንክም ሆነ አንተ መግቢያችን ላይ ስታነሳ እንደነበረው የዓለም አቀፉ የቡና ድርጅት እያለ እንደሚገኘው ይሄ አሁን ያለው የዋጋ ቅናሽ እስከ 2019 ድረስ ይቀንሳል። ምናልባት ሊነሳ ይችላል ብሎ አሁን እያሰበ ያለው 2021 ላይ ነው በእኛ አቆጣጠር ማለት ነው። ስለዚህ እስከዚያ ድረስ ቡናውን ይይዛሉ ሲባል ሁለቱ ነገሮች ይመጣሉ። አንደኛው
ፖስት ፕሮዳክሽን የሚባለው አለ። በጣም የቆየ ያደረ ቡና ነው ይባላል። ሁለተኛው ደግሞ ጥራቱ ላይ እርጥበትና ሌሎች ነገሮች ስለሚመጡ በስፔሻሊቲ ቡና የሚታወቀው የኢትዮጵያን ቡና ወደ ገበያ በሚወጣበት ጊዜ በተራ ዋጋ እንዲሸጥና የኢትዮጵያንም የቡና ስታንዳርድ ሊያወርድ የሚችል ስለሆነ ትልቅ ጫና ይፈጥራል። መልካም። ከዚህ ጋር ተያይዞ እንግዲህ የሚነሱ የተሳሳቱ መረጃዎችም ይኖራሉ። በተለይ ገበሬዎች ቡናን እንዲይዙ የሚያደርጋቸው ምክንያት ምንድን ነው የሚለው ጉዳይ አንድም በተለያየ መልኩ የሚሰሟቸው የተሳሳቱ መረጃዎች እነዛን በመቆጣጠር ረገድ መንግስት ደግሞ ተገቢውን የሆነ መረጃ በጊዜው እየተከታተለ መስጠት ጋር ተያይዞ በተለይ የውጭ ኤክስፖርት ወይንም ደግሞ ወደ ውጭ የመላኩ ሁኔታ እንዲቀጥል እንዲጠናከር እድል የሚሰጥ ነገር ነውና በተቋማት መካከል የተቀናጀ የሆነ አሰራር እንዲኖር አምራቾች በቂ የሆነ መረጃ ኖሯቸው ከገበያው ጋር እኩል መራመድ የሚችሉበት እድል እንዲፈጠር ማን ምን ይወጣል የሚለውን ጉዳይ ቡና የተራ የኤክስፖርት የምናደርገው አይተም ብቻ አይደለም። ለኢትዮጵያ አንደኛው የጀርባ አጥንታችን ነው። የተለየ ስፔሻል ኮሞዲቲ አድርገን ልንወስደው እንችላለን። ለዛ ነው ቅድም ለዓለም ትልቁ ስጦታ ነው ብለን የወሰድነው። መረጃ በእንደዚህ አይነት ወቅት እጅግ ወሳኝና በጣም አስፈላጊ ነገር ነው። በዚህም መንግስት መመስገን አለበት። የቡናና ሻይ ባለስልጣን ባለፈው ሳምንት ነው እንደዚሁ መግለጫ ሰጥቶ እነዚህና አሁን ያልካቸው ነገሮች በዝርዝር እንዲወሰዱ አድርጓል። የቡና ገበያ አሁንም የመረጋጋት ሁኔታ ላይኖርበት ይችላል። እንደምናውቀው የትራምፕ የታሪፍ የሚጥሉባቸው ሀገሮች ዝርዝር ውስጥ ያሉት ትልልቆቹ ብራዚልና ቪየትናም ናቸው። ብራዚል ከ50 ከመቶ በላይ ታሪፍ ተጥሎባታል። ቪየትናም እንደዛው አካባቢ ተጥሎባታል። ስለዚህ ይሄ ለኢትዮጵያ እድልም ፈተናም ይዞ የሚመጣባቸው አጋጣሚዎች አሉ። ለማንኛውም ግን የቡና ገበያው ኢትዮጵያን ይጎዳል። በምን መልኩ ይጎዳል? ማንን ይጎዳል ካልን በቅድሚያ የሚጎዳው አርሶ አደሩ ነው። አርሶ አደሩ ምንድነው ማድረግ ያለበት ከተባለ እጁ ላይ ያለውን ቡና አሁን ሞሊቶ እንደጠቀሰው ወደ ገበያ የሚወጣበትን መንገድ መፈለግ ነው አንድ። ሁለተኛ ነገር ደግሞ እንግዲህ አሁን ከዚህ በታችም ዘረዘራቸው መፍትሄዎች ብራዚልና ቪየትናም ውስጥ ያሉ የብራዚልና የቪየትናም መንግስት መሰል አደጋዎች ሲመጡ የሚወስዳቸው እርምጃዎች ናቸው። አንድ አርሶ አደሩ የያዘውን ቡና ያወጣል። ሁለተኛ ደግሞ ከቡና በተጨማሪ ሌሎች ምንድነው የምርቶች ላይ እንደ ፓፓዬ ምናምን ይቀይራሉ ማለት ነው ለተወሰነ ጊዜ። ስለዚህ ኢትዮጵያም እሱን መፍትሄ መደረግ መቻል ያለበት ይመስለኛል። አዳዲስ መዳረሻዎችን አዳዲስ ደንበኞችን መፈለግ በአርሶ አደሩ በኩል ሊያስፈልግ ይችላል። ሁለተኛው ተጎጂ ነጋዴዎች ናቸው። ነጋዴዎችም በምን መልኩ እጃቸው ላይ ያለውን ቡና ወደ ገበያ ማውጣት አለባቸው አንደኛው። ሁለተኛው ነገር ደግሞ አዳዲስ ደንበኞችን መፈለግ አለባቸው የሀገር ውስጥ ገበያን ጨምሮ ማለት ነው። ቡናን በያዝነው ቁጥር ዋጋውን እያጣ የሚሄድ ነገር ስለሆነ አምራቾቹም ወደ ነጋዴዎቹም ወደ አዳዲስ ደንበኛ ፍለጋ መሄድ መቻል አለባቸው። ሌላው ኤክስፖርተሮች ናቸው። ኤክስፖርት የሚያደርጉ አካላትም የቡና ኤክስፖርት የሚያደርጓቸውን መዳረሻዎች ማስፋት አለባቸው። አንድ ሀገር ቻይና ወይ ጃፓን ብቻ ከሆነ የምንልከው ሌሎች አዳዲስ መዳረሻዎችን መፈለግ ይኖርብናል። ከጥሬ ቡናን ኤክስፖርት ከማድረግ ይልቅ እሴት ጨምረን ነጋዴው ጋር አርሶ አደሩ ጋር መሆን ያለበት ማለት ነው። በተለይ ኤክስፖርተሮች ግን ቡናውን ሲልኩ እንደ ከዚህ በፊቱ ጥሬ ቡናውን ከመላክ እሴት ጨምሮ የሚልኩበትን መንገድ መፈለግ ያስፈልጋል። ሌላውና ትልቁ ባለድርሻ አካል ግን በዚህ ሂደት ውስጥ መንግስት ነው። መንግስት አርሶ አደሩ ሊጎዳ የሚችልባቸው አጋጣሚዎች ካሉ የብድር የኢንሹራንስ የምናምን ጉዳዮችን በማመቻቸት ይህንን ዘርፍ መከላከል ይኖርበታል። እነ ቪየትናም የሚያደርጉት እሱ ነው። ከዚህ በተጨማሪ ግን ወሳኙና ትልቁ የመንግስት ኃላፊነት መረጃዎችን መስጠት ነው። በተለይ የቡናና ሻይ ባለስልጣን ልክ አሁን ባለፈው እንዳደረገው ወቅታዊ መረጃዎችን ለአርሶ አደሩም ለነጋዴውም ለኤክስፖርተሩም በስፋት መሰጠት አለበት። እነዚህ ነገሮች ስናደርግ ነገሩን መቀየር እንችላለን ማለት ነው። አሁን የተለየ የመጣ ነገር የለም። እንደ ማንኛውም ግብአት ዋጋ ሲጨምር ምንድነው የምርትና የፍላጎትና ዲማንድና ሰፕላይ የምንለው ነገር ሲጨምርና ሲቀንስ እንደሚሆነው አምና ብራዚልና ቪየትናም ውስጥ ተፈጥሮ የነበሩ ነገሮች ወይም ደግሞ የምርት መቀነስ ዘንድሮ ላይ ምርት መጨመርና አስከትሎ አሁን የዓለም ገበያ ላይ ቡና በተወሰነ ዋጋ ቆንሷል። ይሄ ኢትዮጵያን በተወሰነ መልኩ ይጎዳል ነው ጉዳዩ። ስለዚህ ትኩረት ሊሰጠው የሚገባው ነገር ነው። በተለይ ደግሞ መረጃ አስፈላጊ ነው። ስለዚህ አርሶ አደሩም ጥንቃቄ መውሰድ አለበት፣ ነጋዴውም ኤክስፖርተሩም ትኩረት መስጠት አለበት። ዋናው ኃላፊነት ግን የመንግስት ነው ብዬ ነው የማስበው። ይህን ጉዳይ እዚህ ጋር ገታ እናደርግና ወደ ሁለተኛው ርዕሰ ጉዳይ እንሸጋገራለን።